ልትገቡ እዛው አካባቢ ለትንሽ ደቂቃ አረፍ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር ኢሳያስ የገዳማችን የስብከተ ወንጌል ኃላፊ፣ ክቡር መምህራችን መምህር መታሰቢያ፣ አባቶች ካህናት፣ ወንድሞች ዲያቆናት በየማዕረጋችሁ በተቀደሰ ስፍራ ለተቀደሰ ዓላማ የመጣችሁ ሁላችሁም ባፈቀረን በወደደን በእግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? እንኳን አደረሳችሁ ሲል ብላችሁ አመስግኑ እግዚአብሔር። ግራ እናገኛሉ ሱቆችን ባካችሁ ለአንድ ጊዜ ዝጉልን። እዛ ፊት ለፊት ያላችሁ ከሱ ይልቅ ይሄ ስለሚበልጥ ነው። በር ላይ ያላችሁም ጠጋ ጠጋ አርጉና ወደ ጀርባ እንዳይዞሩ ፊት ለፊት አስቀምጧቸው። ይሄንን የተወደደ ቀን በአግባቡ መጠቀም ስላለብን እግዚአብሔር ፀሐዩን በረከት ያደርግላችሁ። ሁላችሁም እየገባችሁ ፊት ለፊት ላይ አረፍ በሉ። ዛሬ ብዙ የምናከናውናቸው ብዙ የበረከት ስራዎች አሉ። እነኛን በአግባቡ ጨርሰን በጊዜ ወደ አገራችን መሄድ ስላለብን እዚህ ያለውን መርሐ ግብር እጅግ በማሳጠር መልእክቱን ወደ እናንተ እናስተላልፋለን። እግዚአብሔርን በመፍራት ሁላችሁም ባላችሁበት ቁጭ እንድትሉ በእግዚአብሔር ስም ገዳማ ጥሪዋን ታስተላልፋለች። ብዙ ሰዎች በዋዛ ይመጡና በዋዛ ይመለሳሉ። ብዙ ሰዎች መጥተው ሳይሳካላቸው ይሄዳሉ። ለምን ቢባል አመጣጣችን ስለሚለያይ ነው። ወገኖቼ ለመዳን ከመጣን ገዳሟ የምትለውን ነገር መስማት ግዴታ ስለሆነ ነው። እግዚአብሔር ከሁላችን ጋር ይሁን። ዛሬ እጅግ የተወደደ ቀን ነው። አምላካችን እግዚአብሔር ተአምሩን ያደረገበት ትልቅ በዓል ስለሆነ ይጨበጨባል፣ እልል ይባላል። እግዚአብሔርን በእልልታ አመስግኑት እባካችሁ። ክቡር መምህራችን ከቅዳሴ በኋላ ዕለቱን አስመልክተው በማቴዎስ ወንጌል ምዕራፍ 24ን መነሻ በማድረግ በዓሉን አስመልክተው አስተምረዋል። እናንተ ሳታውቁ ቀርታችሁ ሳይሆን ለማስታወስ ያክል ነውና እግዚአብሔር እዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ዛሬ ከወትሮ ለየት የሚያደርገው ቀን አባቶቻችን በገዳም ውስጥ ቅባ ቅዱስ የሚቀቡበት ቀን ነው። ሁላችንም ዛሬ ተባርከን ተቀድሰን አምላካችን እግዚአብሔርን አመስግነን የጎደለብን ነገር ሞልቶልን በዝማሬ በእልልታ ወደ አገራችን እንሄዳለን። ኧረ እልል ብላችሁ አመስግኑ እግዚአብሔር። ለዚህ ነው በኦሪት ዘሌዋውያን ምዕራፍ 7 ከቁጥር 3 ላይ እንዲህ ይላል፣ የተቀደሰውን ነገር ለቅዱሳን ስጡ፣ የተባረከውን ነገር ለተባረኩ ሰዎች ስጡ ተብሎ ተጽፏል። ይህንን ኃይለ ቃል የምናገኘው እዚህ መጽሐፍ ቅዱስ ላይ ነው። ይህንን ቃል የተናገረው ክብር ይግባውና አምላካችን እግዚአብሔር ለወዳጁ ለሙሴ ነግሮታል። እንዲህ ብሎ ሙሴ የተባረከውን ለተባረከ ሰው ስጥ፣ የተቀደሰውን ለተቀደሱ ሰዎች አድርገው ተብሎ በመጽሐፍ ላይ ተጽፏል። ይሄ የተቀደሰ ነገር አንዱ ቅባ ቅዱስ ነው። የእግዚአብሔር ስም የተጠራበት በቅዱሳን አባቶች የተዘጋጀ ለተቀደሱ ሰዎች ብቻ የሚሰጥ ነው። እግዚአብሔርን በእልልታ አመስግኑ እባካችሁ።
ለዚህ ነው ይሄ የተቀደሰ ነገር አጋንንትን ያርቃል። ሰዎችን ከተያዙ ሰው በሽታ ያድናል። ብዙዎች አደባባይ ላይ ቆመው መስክረዋል። ቅባ ቅዱስ የተቀደሰ ቅባት ማለት ነው። ለዚህ ነው ብዙ ሰዎች በመጽሐፍ ቅዱስ እንደምንረዳው በቅባ ቅዱስ ተቀብተው ንግሥናቸውን ያቆሙ እነ ክቡር ዳዊት እነ ቅዱስ ሰለሞን በቅባ ቅዱስ ከብረዋል። ዛሬ እኔና እናንተም በሰሚነሽ ኪዳነ ምሕረት ገዳም ላይ ይሄንን የተቀደሰ ነገር ለመቀባት እነሆ ቁጭ ብለናል። እግዚአብሔር መድኃኒት ያደርግላችሁ። ከፍ አድርጋችሁ አመስግኑት እግዚአብሔርን በእልልታ። እግዚአብሔር ይመስገን። ብዙ ያልደረሱ አሉ፣ እኛ ግን ደርሰናል። ብዙ የታመሙ አሉ፣ እኛ ግን ጤነኞች ነን። ብዙዎች ተሰደዋል፣ እኛ ግን አለን። ይሄን ያደረገ እግዚአብሔር ነው። እግዚአብሔርን በእልልታ አመስግኑ። እግዚአብሔር ይመስገን። ክርስቲያኖች በገዳማችን ላይ ጊዜ ሰዓት እየተያዘ በየሳምንቱ በየ15 ቀኑ እንደዚህ ውድ የሆኑ ፕሮግራሞች ይዘጋጃሉ። አንደኛው ሳምንት የማር ጸበል፣ ሁለተኛው ሳምንት ደግሞ ቅባ ቅዱስ እየተባለ ሳምንቶቹ በሙሉ አገልግሎት ብዙ ሰዎች እየመጡ ይድናሉ። ወገኖቼ ዛሬ ድነን መሄድ አለብን። ዛሬ ተፈውሳችሁ መሄድ አለባችሁ። ዛሬ ተደርጎልን ነው መሄድ ያለብን። እረ ድነን ነው ዛሬ መሄድ ያለብን። እግዚአብሔር አምላካችን ይፍቀድልን፣ ለሁላችንም ይፍቀድልን። አመስግኑት እግዚአብሔርን። ገዳማችን የዕድሜ ባለጸጋ ጥንታዊ ገዳም፣ የበረከት ስፍራ፣ ብዙ ሰዎች መጥተው ድነት ያገኙበት ቅዱስ ስፍራ ነው። ይህ ገዳም ለማሳጠር ያክል ነው። ዕድሜው በጣም ረጅም ነው። ሰው ያወቃት ግን ሰሚነሽ ኪዳነ ምሕረት 5 ዓመት 6 ዓመት ቢበዛ 8 ዓመት ነው። ለ500 ዓመት ገደማ በሙሉ ታሪኳ ተቀብሮ፣ ለዚህ ነው ክቡር ዳዊት ለሁሉም ነገር ጊዜ ያለው ስላለ የሰሚነሽ ኪዳነ ምሕረት መንገሻ ሰው የሚያውቃት ወደ ገዳሟ ሰው እንዲመጣ የተፈቀደው። ኧረ በእኔና በእናንተ ዘመን ነው። አመስግኑ እግዚአብሔርን በእልልታ አመስግኑት። ይህንን ገዳም ያነጹ አባት አፄ ናዖድ የተባሉ ደግ ንጉሥ ኢትዮጵያን 11 ዓመት ያገለገሉ መልካም አባት እመቤታችን እጅግ ይወዷት ስለነበረ በቤተ መንግሥታቸው እያሉ ጸሎት እየጸለዩ እያሉ ቤቱ ከፀሐይ 7 እጅ አበራ። እመቤታችን ድንግል ማርያምን አገኟት። አፄ ናዖድ ሂድና አንጎለላ ላይ ቤተ መቅደሴን ሥራ። ማነሽ ብዬ ጠየቅኳት አሉ። እኔ እናት ሰሚነሽ ኪዳነ ምሕረት ነኝ። ልጆቼ ከጠየቁ እንዲበላቸው። ሰሚነሽ ኪዳነ ምሕረት ማለት ልመናን የምትሰማ፣ ጸሎትን የምትሰማ፣ እንባን የምትጠርግ ደግ እናት ነች በልና ንገራቸው አለች። አመስግኗት እባካችሁ። የስሟ ትርጓሜ ነው ሰሚነሽ ኪዳነ ምሕረት። ከስሟ በላይ ድንግል ማርያም። አቤት ስሟ ያምራል። ሰሚነሽ ኪዳነ ምሕረት እንጦጦ ማርያም ብንላት፣ ልደታ ማርያም ብንላት፣ ጻርቃኔ ማርያም ብንላት፣ ኩኬለሽ ማርያም ብንላት፣ ድንግል ማርያም የእናታችን የሰሚነሽ ኪዳነ ምሕረት ስሟ ያምራል። ችን እናት የሰጠን አምላክ ስሙ ለዘላለም የተመሰገነ ይሁን። እጃችሁን ከፍ አድርጉና ሲያመስግኑ ድንግል ማርያም ስሟ የተመሰገነ ይሁን። ከዛ በኋላ ነው የዛሬ 500 ዓመት ገደማ በ1487 ዓመተ ምህረት
ገዳማችን ተመሰረተ። ይህ አካባቢ እመቤታችን በስደት ዘመኗ ያረፈችበት ቅዱስ ስፍራ ነው። ደብረ ታቦር ረጅም ተራራ፣ ድውያኖች የሚፈወሱበት። ዛሬ እመኑ የሁላችንም ታሪክ ተገልብጦ ተሳክቶልን ነው የምንሄደው። ኧረ አመስግኗት ድንግል ማርያምን። ታሪካችን ተስተካክሎ ነው የምንሄደው። የታመሙ ድነው፣ የተጨነቁ ተሳክቶላቸው፣ ያለቀሱ ስቀው ነው የምንሄደው። ኧረ ድንግል ማርያምን አመስግኗት እባካችሁ። የእመቤታችን የድንግል ማርያም ቤተ መቅደስ ተሠራ። ወደ ጎንደር ሀገረ ስብከት ሄዱ። የድንግል ማርያም ጽላት አመጡና አኖሩ። እንዲህ አሉ፣ እመቤቴ ያሏት በሰማይ መኖር እፈልጋለሁ። እኔ ከዚህ በኋላ ኃጢአት መስራት አልፈልግም፣ እባክሽ ድንግል ማርያም ብለው ወደ እናታችን ወደ ሰሚነሽ አለቀሱ። በ35 ዓመታቸው ነሐሴ 7 ቀን በ1500 ዓመተ ምህረት አፄ ናዖድ በክብር አረፉ። በረከታቸው ይደርብን ወገኖች። እኛ ኢትዮጵያውያን ባህሪያችን ከበደ፣ ባህሪያችን አንዱ አስቸገረ እንጂ ብዙ አባቶች እኮ አሉን። እኛ እነ ተክለ ሃይማኖት ዘብሔረ ቡልጋ በጸሎት ብዛት እግራቸው የተቆረጠ፣ ገብረ መንፈስ ቅዱስ አገራቸው ግብፃዊ አባትነታቸው ግን ለኢትዮጵያ፣ እነ ቅድስት አርሴማ ትልልቅ አባቶች ኢትዮጵያ አሏት ወገኖቼ። ወደ ዋልድባ ሄዱ። አባ ሳሙኤል ዘዋልድባ ኢትዮጵያን ብድግ አድርገው እንደ መሰበ ወርቅ ያስባረኩ። ኧረ አመስግኗቸው፣ በረከታቸው ይደርብን። መጽሐፍ ቅዱስ አንብበው ማይሰለቻቸው፣ ቆመው ማይደክሙ፣ ጾመው ማይደክማቸው ትልልቅ አባቶቻችን ኢትዮጵያ ላይ አሉ። ለዚህ ነው እንደ በሶ ብትበጠበጥም እንኳን የአባቶቻችን ጸሎት ኢትዮጵያ ሀገራችን ይጠብቃታል። እግዚአብሔር ሀገራችን ይጠብቅልን ወገኖቼ። ለዚህ ነው እኛ አባት መጡና ኖሩ አረፉ። ንጉሥ ሳህለ ሥላሴ ኃይለ መለኮት እምዬ ምኒልክ ጀግናው ተወልዶ ክርስትና የተነሱበት ሀገር ነው። ሰሚነሽ ኪዳነ ምሕረት ጥንታዊ ገዳም ከጀርባ ስንዞር እመቤታችን ቆማ የጸለየችበት ጸድ ያለበት ቦታ ዛሬ ተባርከን የምንሄደው። እባካችሁ ደስ ያለው ሰው ሲያመስግን እግዚአብሔርን ሁሉ ብላችሁ አመስግኑ። ገዳማችን ይህን ይመስላል። እስከ ዳግማዊ ዘመን ድረስ የኛው ቤተ መቅደስ አልተሰራም ነበረ። እዚህ ሀገር የተወለዱ ትዳር ይዘው ልጆች ወልደው በደብረ ብርሃን ከተማ የሚኖሩ ኃይለ መስቀል ወንድማገኘው የተባለ እመቤታችን ድንግል ማርያም በራእይ ተገልጻ አነጋገረቻቸውና ሂዳን ጎለላ ቤተ መቅደስን ሥራ፣ ያ ቦታ ኢየሩሳሌም ጎለጎታ ቁልቢ አደርገዋለሁ፣ ወደ አንተ የሚመጣውን ሰው በሙሉ መርጬ ምራጩን ነው የምልከው። ይህን ቦታ የረገጠ ሰው እግዚአብሔር የፈቀደለት ሰው ነው። ኧረ የፈቀደላችሁን እግዚአብሔር አመስግኑ። እግዚአብሔር ስሙ የተመሰገነ ይሁን። ቀራንዮ ዓይን የበራበት ስፍራ ገዳማችን ነው። ይህ የምታዩት ቤተ መቅደስ በ1969 መስከረም ተጀመረ፣ ግንቦት 1 ቀን አለቀ። 8 ወር የፈጀ ቤተ መቅደስ ነው። ግንቦት 1 ቀን እመቤታችን ስትገባ ንቦች መጡና ቤተ መቅደሱ ላይ ሰፈሩ። ይኸው እህቶቻችን ከዚህ ከመርገፉ ጀምሮ ወንዶች መጨረሻ ላይ ከዚህ ከመርገፉ ጀምሮ እስከ ጉልላቱ ድረስ ንብለው ከኮርኒሱ በላይ እንዳለ ገዳማችን 90 ቀፎ 80 ቀፎ የሚሆን ንብለው
እንደ ብልብላ ጊዮርጊስ የሰሚነሽ ኪዳነ ምሕረት እምነቷ ማር ነው። ከፍ አድርጋችሁ አመስግኖ የድንግል ማርያም ቤተ መቅደስ ይሄ ነው ገዳማችን። ከጀርባ ስንዞር እመቤታችን ድንግል ማርያም ቆማ የጸለየችበት ጽድ አለ። እኛ ከጽዱ ጉዳይ የለንም ክርስቲያኖች። ጽዱ ስር ቆማ ድንግል ማርያም ጸሎት አድርጋለች። ዋሻ ቤተ መቅደሶች አሉ። ዛሬ ሁላችንም ገብተን ተባርከን ነው የምንሄደው። ምን አይነት መታደል ነው ወገኖቼ! እስቲ እግዚአብሔርን አመስግነው ትልል ብላችሁ። ገዳሙ ይሄ ነው። ይሄ የተቀመጣችሁበት በሙሉ እስከ ቤተልሔም ከታች ዋሻ ቤተ መቅደስ ነው። ቤተ መቅደሷ የተሰራችበት ብቻ አለት ነው። አጥሯ ስር 12 አይነት ሰብል አለ። የነዘራ ብሩክ እስትንፋሰ ክርስቶስ የሰሚነሽ ኪዳነ ምሕረት የሌሎችም የቅዱሳን ቦታ 12 አይነት ሰብል ያለበት ስፍራ የእናታችን የሰሚነሽ ኪዳነ ምሕረት የሾላ ዛፍ ያለበት ቅዱስ ስፍራ ምዕራፈ ቅዱሳን ተብሎ የተሰየመ ዛሬ ሁላችንም በዕለተ ምጽአት ዛሬ ገድሏን አዝለን መገበሪያ ሰፍረን ነው ዛሬ የምንሄደው። አምላካችን እግዚአብሔር ከሁላችን ጋር ይሁን። ክርስቲያኖች ደስ አላላችሁም? ሰሚነሽን መርገጣችሁ? አንዳንድ ሰዎች የግል መኪና ስላላቸው ይመስላችኋል። አይደለም። ጉዞ መክፈል ስለቻሉ አይደለም። ማን ስለፈቀደ መጣችሁ? አረ እግዚአብሔር በሉ እስቲ። ማን ስለፈቀደ ልልበላችሁ? እግዚአብሔርን አመስግኑ። ገዳማችን ይህን ይመስላል። ሌላ ጊዜ ስንመጣ ሰፋ አድርገን የገዳሙን ታሪክ እንነግራችኋለን። ወገኖች ከመጣችሁ ላይ ቀርድናችሁ መሄድ አለባችሁ። እየሰማችሁ ነው። ዛሬ ፎቶ ለመነሳት የመጣለ፣ ለመዝናናት ጊዜ ለማሳለፍ የመጣ አይቶ ለመሄድ የመጣለ፣ ከእናንተ በፊት መጥተው በግል መኪና ይወጣሉ። በደብረ ብርሃን ከተማ ላይ በየሆቴሉ ጊዜያቸውን የሚያሳልፉ አሉ። እኛ ግን ጎሎብን የመጣ ነው። አልጎደለባችሁም እንዴ? በማርያም አልጎደለባችሁ? እኛ ጎሎብን ነው። ፀሐይ የሚመታ ልጅ ስለሌለን ነው። ሥራ ስለሌለን ነው። እረ ሰላም ስለጎደለን ነው። እረ ሀገራችን ሰላም ስላልሆነች ነው እንዲህ ፀሐይ የመታን። እግዚአብሔር በረከት ያደርግላችሁ። እግዚአብሔርን አመስግኑትላችሁ። ገዳሙ በየሳምንቱ ያሉ መርሃ ግብሮችን ያዘጋጃል። ከአዲስ አበባ ሰሚነሽ ብለው ይጭኗቸውና ሌላ ሀገር ያቆዩአቸውና መጨረሻ ላይ ያመጧቸዋል። ለምን ሲባል እዚያ ወደ ምሕረት ላይ ስለ ጨረታ እናስተምራለን። ስለ ጨረታ መኪና ውስጥ በእምዬ ማርያም በቃል ኪዳኗ እንደው በተሰቀለው አምላካችን ለማንም ሰው ብር እንዳሰጠው እሺ በሉ እስቲ። በማርያም እሺ በሉ እስቲ። ለማንም ሰው አንዳንድ ጉዞ አጓዦች መልካም አሉ፣ ጉዞ የሚያጉዙ መኪና ውስጥ ግን ጨረታ የሚያጫርቱ አሉ። ለማታውቁት ቤተ ክርስቲያን ቃል ያስገቧቸዋል። እኛ እዚህ ስንጠይቃችሁ አሰጡ። መኪና ውስጥ ግን ኪሳችሁ እስከሚራገፍ ቼክ የምትጽፉ አላችሁ። በማርያም 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 ለማንም ሰው ብር እንዳሰጡ እሺ። የቤተ መቅደስን ገንዘብ ለንስሐ አባታችሁ እንኳን እንዳሰጡ እሺ በሉ እስቲ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። ገንዘብን በሦስት መልከን ብቻ ስጡ። በታሸገ ሙዳየ ምጽዋት፣ በገዳሙ ትክክለኛ አካውንት በሞዴል 30 ብቻ። እንዲህ ብለን ስናስተምር
አንዳንድ ጀግና ወጣቶች ስማችንን በየፌስቡኩ ያጠፋሉ። ምን አገባን እኛ ምን አገባን? አትስጡ ስላልን የቤተ መቅደስን ገንዘብ ለቤተ መቅደስ ስጡ ስላልን ነው እኮ። ለማንም ሰው ገንዘባችሁን እንዳትሰጡ፣ ስትመጡ መኪና ውስጥ ቃል የገባችሁ በእምዬ ማርያም እንዳትሰጡ። እኛ ከዚህ በላይ ቤተ መቅደስን ማዳን ስለማንችል አንዳንድ ዲያስፖራ የገንዘቡ አመጣጥም ይለያል። በኃጢአት የመጣ ገንዘብ ለኃጢአተኞች ነው የሚውለው። እኔ ምን አገባኝ? እነሱ ሰዓቱን ይቀበሉት፣ እኔ ግን አንዴ ወጥቶልኛል የሚሉ ሰዎች አሉ። በአረብ ሀገር ያላችሁ፣ በውጭ ያላችሁ ሰዎች የቤተ መቅደስን ገንዘብ ለቤተ መቅደስ ብቻ ስጡ። እግዚአብሔር ከሁላችን ጋር ይሁን። እንዲህ ብለን ስለምናስተምር ጉባኤው ካለቀ በኋላ 5 እና 6 ታታ ይመጣል፣ እያለቀሱ ይሄዳሉ። እግዚአብሔር ልቦና ይስጠን። እስቲ ዣንጥላችሁን እጥፉ። በአማረ ቃል ኪዳኑን ስነግራችሁ እጃችሁን ለምስጋና እንደው ለማመስገን ቅር የሚል ወጣት አለ። ግድ የለም እጅ የሌለው ሰው አዳራሽ ውስጥ አለ። ፓራላይዝ የሆነ እጁ መንቀሳቀስ። ይሄው ወንድሜን አያችሁት እዚህ ጋር ወንድሞቻችን። አንድ ቀን አንተም እንደነሱ ማን ያውቃል? ጀግኖች ነበሩ። ድንግል ማርያም ተማራቸው፣ ቅባ ቅዱስም ገባቸዋል። ዛሬ ማን ያውቃል? ወገኖች ሲያመስግኑ ድንግል ማርያም ለእንደላችሁ አመስግኑ። የገዳማችን ቃል ኪዳን እንዲደረግላችሁ ነው የምታመሰግኑት። ደጅን የረገጠ ወንድ 40 ቀን ሴት 80 ቀን ሕፃን ይሆናል። ሁሉ ብላችሁ አመስግኑ። እግዚአብሔር ይመስገን። ደጅን የረገጠ ታሪኬን የሰማ ንስሐ ሳይገባ ሥጋ ወደሙ ሳይቀበል አይሞትም። የድንግል ማርያም ቃል ኪዳን ነው። ሁሉ ብላችሁ አመስግኑ። ዲያብሎስ ሲፈር እግዚአብሔር ይክበር። እስቲ ከፍ አድርጋችሁ አመስግኑ። ደጄን የረገጠ ጸሎት ያደረገ ሰው ድንግል ማርያም ብሎ ስሜን የጠራ ጸሎትና ልመናው ቢቆይ 3 ቀን ቢዘገይ 7 ቀን ተባለ። አመስግኑ ተባካችሁ። ልልበላችሁ አመስግኑ። ደጄን የረገጠ ጸሎት ያደረገ ከብር ብጣሹን ከሳንቲም ከሰካሹን የሰጠ የበረከት ሥራ የሠራ ጸበልተኞቻችን በደንብ አዳምጡ። የበረከት ሥራ የሠራ ድንጋይ የተሸከመ አፈር የተሸከመ ዶማ ይዞ የቆፈረ የበረከት ሥራ የሠራ አይወቀስም፣ አይከሰስም፣ ገነት አስገባለሁ አለች። እልል ብላችሁ አመስግኑ፣ እልል ብላችሁ አመስግኑ። ደጅን የረገጠ 12 ትውልድ ይማርለታል። ከፍ አድርጋችሁ አመስግኗት። ደጅን የረገጠ ሰው ሐዋርያ አደርገዋለሁ አለች። እልል ብላችሁ አመስግኑ። እግዚአብሔር ስሙ የተመሰገነ ይሁን። እስቲ 2 እጃችሁ ከፍ አድርጉና ለድንግል ማርያም አሳዩ። እሰይ እግዚአብሔር ይመስገን። እጃችሁን ከፍ አድርጉ። መቼም የማያወጣ ሰው ካለ አላውቅም። እጃችሁን ከፍ አድርጉ። አንዳንድ ጊዜ የካህናትን ድምፅ የማይሰሙ እናውቃለን ባያችሁ ብዙ አሉ። የኃጢአት ጎተራ የሆነው እንዲህ ያለ ነገር የማይመቻቸው። እኔ ግን ድንግል ማርያምን ይዤ ነው። እጃችሁን ከፍ አድርጎ ክርስቲያኖች በዕለተ ቀኑ በዛሬ በድንግል ማርያም የሰው ገንዘብ የቤተ መቅደስ ገንዘብ ካለባችሁ መልሱ። እሺ በሉ እስቲ። ኧረ በእምዬ ማርያም እሺ በሉ። ሁላችሁም ያስቀየማችሁት፣ ያማችሁት፣ ያስከፋችሁ ሰው ዛሬ ይቅር በሉ፣ እሺ በሉ። ኧረ በማርያም እሺ በሉ። ከዛሬ በኋላ ጠንቋይ መሄድ፣ ታቱ ማስለቀስ፣ ጭፈራ ቤት፣ ክለብ መግባት፣ ጫት መቃም፣ ሲጃራ ማጨስ፣ ዝሙት መዘሞት በማርያም 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 እሺ በሉ እስቲ። በማርያም እሺ በሉ። ከዛሬ በኋላ ሁላችንም ራሳችን ለካህን እናሳይ። እሺ በሉ። እልል ብላችሁ አመስግኑ።
እግዚአብሔር ይመስገን ወገኖች። ከዚህ መርሃ ግብር በኋላ እዚህ ላይ ከዚህ ከትልቅ አዳራሽ ላይ የእመቤታችን የድንግል ማርያም ስዕለ አድኅኖ እናወጣላችኋለን። እንዲህ ነው ብዙ ዓመት ያስቆጠረች ስዕለ አድኅኖ፣ ከ500 ዓመት በላይ የኖረች ስዕለ አድኅኖ። አባቶቻችን ደመናው ሲዘገይባቸው ዝናብ ሲቀር ስዕሏን ይዘው ይወጡና ይማጸናሉ። ዛሬ እዛ ከትልቅ ተራራ ላይ የእመቤታችን ስዕለ አድኅኖ ይወጣል። ገዳሙ ላይ አባቶቻችን ቅባ ቅዱስ ይገቧቸዋል። ገድል ታዝላላችሁ፣ መገበሪያ ትሰፍራላችሁ። ዋሻ ቤተ መቅደስ ዛሬ መጣችሁ ብቻ ትገባላችሁ። ትላንት እዚህ ያላችሁ ትላንት ገብታችኋል። የአበው ትእዛዝ ነው፣ የአባቶቻችን ትእዛዝ ስለሆነ ትላንት የመጣችሁ ሰዎች እዚህ የነበራችሁ ትላንት የገባችሁ ወይንም ደግሞ ለሱባኤ የመጣችሁ ሰዎች የሚሄዱትን ሰዎች ከሸኘን በኋላ ከ8 ሰዓት በኋላ ዋሻዎች ክፍት እናደርግላችኋለን። እግዚአብሔርን አክብሩ። ድንግል ማርያምን እሺ በሏት። እግዚአብሔር ሀገራችን ሰላም ያደርግልን። ልጅ ለሌላችሁ እግዚአብሔር ልጅ ይስጣችሁ። ስራ ለሌላችሁ እግዚአብሔር ስራ ይስጣችሁ። የተቸገራችሁ ጉለታችሁን ድንግል ማርያም ትሙላላችሁ። በዓይናችሁ ያያችሁት ይባረክላችሁ። በእጃችሁ የነካችሁት ሁሉ ይባረክላችሁ። እልል ብላችሁ እግዚአብሔርን አመስግኑ። ይቆያል። ለክቡር መምህራችን ለመልአከ አርያም ቀሲስ ኃይለማርያም ማለደ እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ያድልልን። ቀላል ጉዞ አይደለም የተጓዙት። የመጡበት መንገድ ቀላል አይደለም። ባለፉት 7-8 ዓመታት እቺን